በዛሬው ታሪካችን በመሳፍንት ዘመን ከተነሱና እስራኤልን ከመሩ ወጣት መሪዎች መካከል በጦር አመራርና ብቃቱ የተመሰከረለትን ደፋሩን ጌዲዮንን ወደ እናንተ ይዘን መጥተናል። ጌዲዮን የስሙ ትርጉም ፍሬያማ ቦታ ሲሆን እስራኤልን በድንቅ ብቃት የመራና ከሚዲያማውያን እጅ ነፃ ያወጣ ድንቅ ወጣት መሪ ነው። አብራችሁን ስትቆዩ እግዚአብሔር ለማዳን የሚጠቀምበትን መንገድ በግልጽ የምናይ እንሆናለን። በመሳፍንት ዘመን እንደሚሆነው እንደገና እስራኤላውያን በእግዚአብሔር ፊት ክፉ ድርጊት ፈጸሙ። እግዚአብሔር ለሚዲያማውያን እጅ አሳልፎ ሰጣቸው። እነርሱም 7 ዓመት ገዟቸው። እስራኤላውያንም የሚዲያማውያንም ኃይል ስለበረታባቸው በየዋሻው፣ በየምሽጉ፣ በየተራራው ጥግ መሸሸጊያ ስፍራ አበጁ። እስራኤላውያን ዘር በሚዘሩበት ጊዜ ሁሉ በሚዲያማውያን በአማሌቃውያንና ሌሎች የምስራቅ ሕዝቦች መጥተው አገሩን ይወሩ ነበር። እነርሱም በምድሪቱ ላይ ሰፍረው እስከ ጋዛ ያለውን ሰብል በማጥፋት አንዳችም የእህል ዘር አያስተርፉም። የበግም ሆነ የከብት ወይም የአህያ መንጋ አይተውም ነበር። ከብቶቻቸውንና ድንኳኖቻቸውን ይዘው ሲመጡ ልክ የአንበጣ መንጋ ይመስሉ ነበር። ሰዎችንም ሆነ ግመሎቻቸውን ለመቁጠር አዳጋች ሲሆን የሚጠቀሙትም ምድሪቱን ለማጥፋት ነበር። ሚዲያማውያን እስራኤላውያንን ችግር ላይ ስለጣሏቸው ይረዳቸው ዘንድ ወደ እግዚአብሔር ጮኹ። ከሚዲያማውያን ጥቃት የተነሳ እስራኤላውያን ወደ እግዚአብሔር ጮኹ። እግዚአብሔር አንድ ነቢይ ላከላቸው። እርሱም እንዲህ አለ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከባርነት ቤት ከግብፅ ምድር ያወጣኋችሁ እኔ ነኝ። ከግብፃውያን እጅ ታደግኋችሁ፣ ከሚያስጨንቋችሁም ሁሉ አዳንኋችሁ። እነርሱንም ከፊታችሁ አሳድጄ አስወጣኋቸው፣ ምድራቸውንም ሰጠኋችሁ። እናንተም እኔ እግዚአብሔር አምላካችሁ ነኝ፣ በምድራችሁ ላይ የምትኖሩባቸውን የአሞራውያንን አማልክት አታምልኩ አልኋችሁ። እናንተ ግን አላዳመጣችሁኝም። የእግዚአብሔር መልአክ ዖፍራ ወደምትባል መንደር መጥቶ በኢይዝራኤላዊው በኢዮአስ እርሻ ውስጥ በሚገኘው በአንድ የባሉጥ ዛፍ ስር ተቀመጠ። የኢዮአስም ልጅ ጌዲዮን ሚዲያማውያን እንዳያዩበት ደብቆ በወይን መጥመቂያው ስፍራ ስንዴውን ይወቃ ነበር። የእግዚአብሔር መልአክ ተገልጦ አንተ ኃያል ጦረኛ፣ እነሆ እግዚአብሔር ካንተ ጋር ነው አለው። ጌዲዮንም መልሶ ጌታ ሆይ፣ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ እንዴት ሊደርስብን ቻለ? እግዚአብሔር ከግብፅ ምድር አውጥቶናል በማለት አባቶቻችን የነገሩን ታምራትስ የት አለ? አሁን ግን እግዚአብሔር ትቶናል፣ በሚዲያማውያን እጅ አሳልፎ ሰጥቶናል አለው። በዚህ ጊዜ እግዚአብሔር ወደ እርሱ ዘወር ብሎ ሂድ፣ ባለህ ኃይል እስራኤላውያን ከሚዲያማውያን እጅ ነፃ ታወጣለህ የምልህ እኔ አይደለሁምን? አለው። ጌዲዮንም ጌታ ሆይ፣ የኔ ጎሳ ከምናሴ ነገድ እጅግ ደካማ ነው፣ ከቤተሰቤም እኔ የመጨረሻ ነኝ። ታዲያ እንዴት እኔ እስራኤልን ልታደግ እችላለሁ? አለው። እግዚአብሔርም በርግጥ እኔ ካንተ ጋር እሆናለሁ፣ ሚዲያማንም እንደ አንድ ሰው አድርገህ ትመታለህ አለው። ጌዲዮን እንዲህ ብሎ መለሰ፣ አሁን በፊት ሞገስ አግኝቼ ከሆነ በርግጥ የምታናግረኝ አንተ ራስህ ለመሆንህ ምልክት ስጠኝ። ተመልሼ እስክመጣ መሥዋዕቴንም አምጥቼ በፊትህ እስካቀርብ ድረስ እባክህ አትሂድ። እግዚአብሔርም እስክትመለስ እጠብቅሃለሁ አለው። ጌዲዮንም ወደ ቤቱ ሄደ፣ የፍየልም ጠቦት አረደ። 1 ኢፍ መስፈሪያ ዱቄት ወስዶ እርሾ ያልገባበት ቂጣ ጋገረ። ሥጋውን በቅርጫት በመቁረጥ በምንቸት ይዞ በመምጣት በባሉጥ ስር ለተቀመጠው አቀረበለት። የእግዚአብሔር መልአክ ሥጋውንና እርሾ ያልገባበትን ቂጣ ወስደህ በዚህ ዓለት ላይ አኑር፣ መረቁንም በሥጋውና በቂጣው ላይ አፍስስ አለው። ጌዲዮንም እንደታዘዘው አደረገ። መልአኩም በያዘው በትር ጫፍ ሥጋውንና ቂጣውን ነካ። ከዓለቱም እሳት ወጥቶ ሥጋውንና ቂጣውን በላ። ከዚያም የእግዚአብሔር መልአክ ተሰወረ። ጌዲዮን ያየው የእግዚአብሔር መልአክ መሆኑን ባወቀ ጊዜ ልዑል እግዚአብሔር ሆይ የእግዚአብሔርን መልአክ ፊት ለፊት አይቻለሁና ወዮልኝ አለ።
እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ጌዲዮንም በዚያ ለእግዚአብሔር መሠዊያ ሠራ፣ ስሙንም እግዚአብሔር ሰላም ነው ብሎ ጠራው። ይህ መሠዊያ በእዝራኤላውያን ይዞታ በሆነው በኦፍራ ዛፍ ቆሞ ይታያል። በዚያች ሌሊት እግዚአብሔር ጌዲዮንን እንዲህ አለው፣ ከአባትህ መንጋ 7 ዓመት የሆነውን ሁለተኛውን ወይፈን ውሰድ። አባትህ ለበዓል የሠራውን መሠዊያ አፍርስ፣ ባጠገቡም የአሼራን ዓምድ ሰባብረህ ጣል። በዚህ ፍርስራሽ ጉብታ ላይ ለአምላክ ለእግዚአብሔር የሚገባውን መሠዊያ ሥራ። ሰባብረህም በጣልኸው የአሼራ ምስል ዓምድ ሁለተኛውን ወይፈን ወስደህ የሚቃጠል መሥዋዕት አድርገህ አቅርብ አለው። ጌዲዮንም ከአገልጋዮቹ 10 ሰዎች ወስዶ እግዚአብሔር እንዳዘዘው አደረገ። ቤተሰቡንና የከተማውን ሰው ስለፈራ ይህንን ያደረገው ቀን ሳይሆን ሌሊት ነበር። ሌሊቱ ነግቶ የከተማው ሕዝብ ከምኝታው ሲነሳ የበዓል መሠዊያ ፈርሶ ባጠገቡም የቆመው የአሼራ ምስል ተሰባብሮ አዲስ በተሠራው መሠዊያ ላይ ሁለተኛው ወይፈን ተሰውቶ ነበር። እነርሱም ይህን ያደረገ ማን ነው በማለት እርስ በርሳቸው ተጠያየቁ። ነገሩም በጥብቅ ሲከታተሉ የኢዮአስ ልጅ ጌዲዮን መሆኑን ደረሱበት። የከተማይቱም ሰዎች ኢዮአስን የበዓልን መሠዊያ ያፈረሰና ባጠገቡ የቆመውን የአሼራን ምስል ዓምድ የሰበረው ልጅህ በመሆኑ መሞት ስላለበት አውጣልን አሉት። በዚህ ጊዜ ኢዮአስ በቁጣ ከገነፈለውና በዙሪያው ስለነበረው ሕዝብ እንዲህ አለ፣ ለበዓል ትሟገቱለታላችሁን? ልታድኑትስ ትሞክራላችሁን? ለእርሱ የሚሟገትለት ቢኖር እስከ ጠዋት ይሙት። እንግዲህ በዓል በእርግጥ አምላክ ከሆነ መሠዊያውን ሲያፈርሱበት ራሱን ሊከላከል ይችላል አላቸው። ከዚህም መሠዊያውን አፍርሶበታልና ራሱ በዓል ይሟገተው ሲሉ በዚያ ዕለት ጌዲዮንን ይሩበዓል ብለው ጠሩት። በዚህ ጊዜ ምድያማውያን ሁሉ አማሌቃውያንና ሌሎችም የምሥራቅ ሕዝቦች ኃይላቸውን አስተባብረው የዮርዳኖስን ወንዝ በመሻገር በኢይዝራኤል ሸለቆ ሰፈሩ። ከዚያም የእግዚአብሔር መንፈስ በጌዲዮን ላይ ወረደ። እርሱም መለከት ነፋ። አቢዝራውያን እንዲከተሉት ጠራቸው። እንዲሁም በመላው የምናሴ ምድር መልእክተኞችን ልኮ እንዲከተሉት ጥሪ አደረገ። ደግሞም የአሴር የዛብሎንና የንፍታሌም ሰዎች መጥተው እንዲገጥሟቸው መልእክተኞችን ላከባቸው። ጌዲዮን እግዚአብሔር እንዲህ አለው፣ የተናገርኸው መሠረት እስራኤላውያንን በእጄ የምታድናቸው ከሆነ እነሆ የበግ ጠጉር ባዘቶ በአውድማው ላይ አኖራለሁ። በምድሩ በሙሉ ደረቅ ሆኖ ባዘቶው ላይ ብቻ ጤዛ ቢኖር እንዳልኸኝ እስራኤላውያንን በእጄ አሳልፈ እንደምትሰጥ አረጋግጣለሁ ብሎ እግዚአብሔርን ድጋሚ ጠየቀው። እንዲሁም ሆነ። ጌዲዮን በማግስቱ ጠዋት ማልዶ ተነሳ። ባዘቶውም ሲጨምቅ የወጣው ውሃ 1 ኮሬ ሞላ። ከዚያም ጌዲዮን እግዚአብሔርን እንዲህ አለው፣ እባክህ አትቆጣኝ፣ አንዲት ጥያቄ እንደገና ልጠይቅህ። በጠጉሩ ባዘቶ ላይ ሌላ ሙከራ እንዳደርግ ፍቀድልኝ ብሎ እንደገና ከእግዚአብሔር ጋር ምልክትን ጥያቄ ያዘ። በዚህ ጊዜ ምድሩ ሁሉ በጤዛ ተሸፍኖ ባዘቶው ደረቅ ይሁን። በዚያ ሌሊት እግዚአብሔር እንደ ጠየቀው አደረገ። ምድሩ በሙሉ በጤዛ ሲሸፈን ባዘቶ ብቻ ደረቅ ሆነ። ይሩበዓል የተባለው ጌዲዮን ከእርሱም ጋር የነበሩት ሰዎች ሁሉ በጠዋት ተነስተው በሐዶድ ምንጭ አጠገብ ሰፈሩ። የሚዲያማን ሰፈር እስራኤላውያንን ከሰፈሩበት በስተሰሜን በኩል በሞሬ ኮረብታ አጠገብ በሸለቆ ውስጥ ነበር። እግዚአብሔርም ጌዲዮንን እንዲህ አለው፣ ሚዲያማውያንን በእጅህ አሳልፌ እንዳልሰጥ አብረው ያሉት ሰዎች በጣም ብዙ ናቸው። እስራኤላውያን የገዛ ኃይላቸው እንዳዳናቸው በመቁጠር እንዳይታበዩብኝ ማንም የፈራ ቢኖር የገለዓድን ተራራ ትቶ ወደ መጣበት ይመለስ ብለህ ለሕዝቡ አውጅ። ጌዲዮንም እግዚአብሔር እንዳለው ይህንኑ አወጀ። በዛን ቀን 22,000 ሲመለሱ 10,000 ብቻ ቀሩ። እግዚአብሔርም ጌዲዮንን እንዲህ አለው፣ አሁንም ሰዎቹ ብዙ ናቸው። ወደ ወንዝ ይዛቸው ውረድ፣ በዚያም እለይልሃለሁ። ይህ ካንተ ጋር ይሄድ የምለው ካንተ ጋር ይሄዳል፣ ነገር ግን ይህ ካንተ ጋር አይሄድ የምለው ካንተ ጋር አይሄድም አለው። ስለዚህም ጌዲዮን ሰዎቹን ወደ ወንዝ ይዟቸው ወረደ። በዚያም እግዚአብሔር ውሻ በምላሱ
እየጨለፈ እንደሚጠጣ ሁሉ በምላሳቸው የሚጠጡትን በጉልበታቸው ተንበርክከው የሚጠጡትን ለይ አለው። 300 ሰዎች ውሃውን በእጃቸው እያፈሰሱ ጠጡ። የቀሩት ግን ለመጠጣት በጉልበቶቻቸው ተንበረከኩ። እግዚአብሔርም ጌዴዎንን ውሃውን በእጆቻቸው እያፈሰሱ በጠጡት 300 ሰዎች አድናቸዋለሁ፣ ሚዲያማንንም በእጃቸው አሳልፌ እሰጣቸዋለሁ፣ የቀሩት በሙሉ ወደየስፍራቸው ወደየመጡበት ይመለሱ አለው። ጌዴዎንም የቀሩትን እስራኤላውያንን በሙሉ ወደ ድንኳኖቻቸው እንዲመለሱ አደረገ። 300 ሰዎች ግን አስቀራቸው። እነርሱም የሚመለሱትን ሰዎች ስንቅና መለከት ወሰዱ። በዛን ጊዜ የሚዲያማን ሰፈር ከእነርሱ በታች በሸለቆ ውስጥ ነበር። በዛ ሌሊት እግዚአብሔር ጌዴዎንን እንዲህ አለው፣ ተነስተህ በሰፈሩም ላይ ውረድ፣ በእጅህ አሳልፌ ሰጥቼሃለሁና አለው። አደጋ ለመጣል የምትፈራ ከሆነ ግን ፉራ ከተባለው አገልጋይህ ጋር ወደ ሰፈሩ ውረድ፣ የሚሉትንም አድምጥ። ከዚያም በኋላ በሰፈሩ ላይ አደጋ ለመጣል ድፍረት ታገኛለህ። ስለዚህም ጌዴዎን አገልጋዩን ፉራን አስከትሎ እስከ ሰፈሩ ዳርቻ ወረዱ። ብዛታቸው እንዳንበሳ መንጋ የሆነው ምድያማውያን፣ አማሌቃውያንና ሌሎች የምሥራቅ ሕዝቦች በሸለቆው ውስጥ ሰፍረው ነበር። የግመሎቻቸውን ብዛት በባህር ዳርቻ እንዳለ አሸዋ ስፍር ቁጥር አልነበረውም። አንድ ሰው ያየውን ሕልም ለጓደኛው በሚነግርበት ጊዜ ጌዴዎን እዚያ ደረሰ። ያም ሰው እንደዚህ ይላል፣ በሕልሜ ክብ የሆነ አንድ የገብስ ቂጣ ከላይ ተንከባሎ በሚዲያማን ሰፈር ላይ ሲወርድ ድንኳኑንም ሲመታ ከአመታቱም ኃይለኝነት የተነሳ ድንኳኑም ተገለባብጦ ሲፈርስ አየሁት በማለት ይነግረው ነበር። ጓደኛውም መልሶ ይህ የእስራኤላዊ የኢዮአስ ልጅ የጌዴዎን ሰይፍ እንጂ ሌላ ነገር ሊሆን አይችልም። እነሆ እግዚአብሔር ሚዲያማንና ሰፈሩን በሙሉ በእጁ አሳልፎ ሰጥቷል ሲለው ጌዴዎን አደመጠ። ጌዴዎንም ሕልሙንና ፍቺውን በሰማ ጊዜ ለእግዚአብሔር ሰገደ። ከዚያም ወደ እስራኤላውያን ሰፈር መጥቶ እግዚአብሔር የሚዲያማን ሰፈር በእጃችሁ አሳልፎ ሰጥቷልና ተነሱ አላቸው። 300 ሰዎች በ3 ቡድን ከፍሎ እያንዳንዱን ሰው ቀንደ መለከትና በውስጡም ችቦ ያለበትን ባዶ ማሰሮ በእጁ እንዲይዝ አደረገ። ጌዴዎንም እንዲህ አላቸው፣ እኔን ተመልከቱ፣ የማደርገውን አድርጉ። በሰፈሩም ዳርቻ ስደርስ እኔ የማደርገውን አይታችሁ ልክ እንደዛው አድርጉ አላቸው። እኔና አብረውኝ ያሉት ሁሉ ቀንደ መለከታቸውን በሚነፉበት ጊዜ እናንተም በሰፈሩ ዙሪያ ሁሉ ቀንደ መለከቶቻችሁን እየነፋችሁ ለእግዚአብሔርና ለጌዴዎን ብላችሁ ጩኹ አላቸው። ዘቦቹ ተቀያይረው የእኩለ ሌሊቱን ጥበቃ በጀመሩበት ጊዜ ጌዴዎንና አብረውት የነበሩት 100 ሰዎች በሰፈሩ ዳርቻ ደረሱ። እነርሱም ቀንደ መለከቶቻቸውን ነፉ፣ የያዟቸውንም ማሰሮዎች ሰበሩ። በ3 ቡድን የተከፈሉት ሰዎች ቀንደ መለከቶቻቸውን ነፉ፣ ማሰሮቻቸውንም ሰበሩ። ችቦቻቸውም በግራ እጃቸው የሚነፉትንም ቀንደ መለከት በቀኝ እጃቸው ይዘው ነበር። ሁሉም በአንድ ድምፅ የእግዚአብሔርና የጌዴዎን ሰይፍ በማለት ጮኹ። እያንዳንዱ ሰው በሰፈሩ ዙሪያ የተመደበበትን ቦታ እንደያዘ ሚዲያማኑ እየጮኹ ሸሹ። የ300 ቀንደ መለከት ድምፅ እንደተሰማም እግዚአብሔር በሰፈሩ ውስጥ ያለውን ሰው አንዱን በሌላው ላይ ሰይፉን እንዲመዝበት አደረገ። ሰራዊቱም በጽሬራ አቅራጫ ወደ ቤት ሺጣ ከምትባል አልፈውም በጠባብ አጠገብ እስካለው እስከ አቤልማሖ ድንበር ድረስ ሸሽተው ሄዱ። በንፍታሌም በአርሴና በመላው የምናሴ ምድር የሚገኙ እስራኤላውያን ተጠርተው መጡ፣ ሚዲያማውያንም አሳደዱ። ጌዴዎን በኤፍሬም ኮረብታማ አገር ለሚኖሩ ሁሉ በሚዲያማም ላይ ውረዱ፣ እስከ ቤት ባራ ድረስ ያለውንም የዮርዳኖስም ወንዝ ቀድማችሁ ያዙ አላቸው። ስለዚህ የኤፍሬም ሰዎች ሁሉ ተጠርተው መጡ፣ እስከ ቤተራባ ድረስ ያለውን የዮርዳኖስን ወንዝ ያዙ። እንዲሁም ሄሬብና ዜብ የተባሉትን ሁለቱን የሚዲያም መሪዎች ያዙ። ሄሬብን በሄሬብ ዓለት አጠገብ፣ ዜብን ደግሞ በአዜብ የወይን መጥመቂያ ላይ ገደሏቸው። ሚዲያማውያንን አሳደዱ። በሄሬብና በየዜብ ራስ
የሄሬብንና የዜብን ራስ ቆርጠው ጌዴዎን ወዳለበት ወደ ዮርዳኖስ ይዘው መጡ። እግዚአብሔር የሚዲያማውያንን መሪዎች ሄሬብና ዜብን በእጃችሁ አሳልፎ ሰጣችሁ። ታዲያ እናንተ ከፈጸማችሁት ጋር የሚወዳደር ምን ማድረግ እችል ነበር? ይህን ሲሰሙ ቁጣቸው በረደ። ጌዴዎንና 300 ሰዎች ዮርዳኖስን ተሻገሩ። ምንም እንኳ ድካም ቢሰማቸውም ጠላቶቻቸውን ያሳድዱ ነበር። የሱኮትንም ሰዎች የሚዲያማውያን ነገሥታት ዛብላንና ስላማን በማሳደድ ላይ ስለሆንሁ የተከተሉኝም ሰዎች ስለደከሙብኝ እባካችሁ የሚበሉትን እንጀራ ስጧቸው አላቸው። የሱኮት ሽማምንት ግን ለተከተሉህ ሰዎች እንጀራ እንሰጥ ዘንድ ዛብላንና ስልማን በእጅህ ገብተዋልን? አሉት። ጌዴዎንም መልሶ ደህና እግዚአብሔር ዛብላንንና ስላማን በእጅ አሳልፎ በሚሰጥበት ጊዜ በምድረ በዳ እሾህና ሚካላ ሥጋችሁን እተለትላለሁ አላቸው። ከዛም ወደ ጲንኤል ሰዎች ሄዶ ያንኑ ጥያቄ አቀረበላቸው። የእነርሱም መልስ የሱኮት ሰዎች ከሰጡት መልስ ጋር አንድ አይነት ነበር። እርሱም የጵንኤልን ሰዎች በድል አድራጊነት በሰላም ስመለስ ከተማችሁ የምትጠብቁበትን ይህንን ግንብ አፈርሰዋለሁ አላቸው። በዚህ ጊዜ ዛብላሄንና ስላማን 15,000 ከሆነው ሠራዊቶቻቸው ጋር ቀርቀር በተባለው ስፍራ ነበሩ። ይህም ከምሥራቅ ሕዝቦች ከተውጣጣውና በጦር ሜዳ ከወደቀው 120,000 ሰይፍ ታጣቂ ሰራዊት የተረፈው ነበር። ከዚያም ጌዴዎን ተነሳ። ከዮርዳኖስና ከየጉብሃ በስተ ምስራቅ የሚኖሩ ዘላኖች በሚሄዱበትን መንገድ ተከትሎ በጠላት ሰራዊት ላይ በድንገት አደጋ ጣለ። ሁለቱ የሚዲያም ነገሥታት ዛብሄልና ስላማ ሸሹ። ጌዴዎን ግን አሳዶ ያዛቸው፣ መላ ሰራዊቶቻቸውንም እጅግ በረታባቸው። ከዚህ በኋላ የኢዮአስ ልጅ ጌዴዎን በሐሬስ መተላለፊያ በኩል አድርጎ ከጦርነቱ ተመለሰ። እርሱም የሱኮት ሰው የሆነ አንድ ወጣት ማረከ፣ መረመረውም። ወጣቱም የ77 የሱኮት ሹማምንቶችና የከተማይቱ አለቆች ስም ጻፈለት። ከዚህም ጌዴዎን ወደ ሱኮት ሰዎች መጥቶ እንዲህ አላቸው፣ ለደከሙት ሰዎችህ እንጀራ አንሰጥም፣ እንሰጥ ዘንድ ዛብሄንና ስላማን በእጅህ ገብተዋልን በማለት ላላገጣችሁብኝ ዛብሄልና ስላማን እነዚህ ሁላችሁ አላቸው። ጌዴዎን የከተማይቱን አለቆች ወሰደ፣ በምድረ በዳ እሾህና ሚካላ በመቅጣት የሱኮትን ሰዎች ትምህርት ሰጣቸው። እንዲሁም በጵንኤል ያለውን የከተማይቱን መጠበቂያ ግንብ አፈረሰ፣ የከተማይቱንም ሰዎች ገደለ። ዛብላሄንና ስላማን በታቦር ላይ የገደልኋቸው ሰዎች እንዴት ያሉ ነበሩ በማለት ጠየቃቸው። እነርሱም ሁሉም እንዲህ እንዳንተ ያሉ የንጉሥ ልጆች የሚመስሉ ናቸው አሉት። ጌዴዎንም እነርሱን የእናቴ ልጆች ወንድሞቼ ናቸው፣ ባትገድሏቸው ኖሮ እኔም እንደማልገላችሁ በሕያው በእግዚአብሔር ስም አረጋግጥላችሁ ነበር ብሎ መለሰላቸው። ከዚህም በኋላ በኩር ልጁ ወደ ዮቴር ዘወር ብሎ ግደላቸው አለው። ዮቴር ግን ትንሽ ልጅ ነበርና ስለፈራ ሰይፉን አልመዘዘም። ዛብላሄንና ስላማን የሰው ጉልበት እንደ ሰውነቱ መጠን ነውና አንተው ራስህ ግደለን አሉት። ጌዴዎንም ተነስቶ ገደላቸው። በግመሎቻቸው አንገት ላይ የነበሩትም ጌጦች ወሰደ። እስራኤላውያንም ጌዴዎን ከሚዲያማን እጅ ታድጎናልና አንተ ልጅህና የልጅ ልጅህ ግዙን አሉት። ጌዴዎን ግን መልሶ እኔም ሆንሁ ልጄ አንገዛችሁም፣ የሚገዛችሁ እግዚአብሔር ነው አላቸው። እርሱም አንድ የምጠይቃችሁ ነገር አለኝ፣ ይኸውም እያንዳንዳችሁ ከምርኮ ካገኛችሁት ውስጥ የጆሮ ጉትቻችሁን አምጡልኝ አለ። የወርቅ ጉትቻ ማድረግ የእስማኤላውያን ባህል ነበርና፣ እነርሱም መልሰው ደስ እያለን እንሰጥሃለን አሉት። ወዲያውም ልብስ አነጠፉ፣ በላዩም ላይ እያንዳንዳቸው ከማረኩት ውስጥ የጆሮ ጉትቻ ጣል ጣል አደረጉለት። ሌሎችንም ጌጣጌጦች ይኸውም የአንገት ሐብሉን ከነንጥልጥሉ አስቀመጡ። የሚዲያውያን ነገሥታት ይለብሱት የነበረውን ሐምራዊ ልብስ ወይም በግመሎቻቸው አንገት ላይ ያሉትን ጌጦች ሳይጨምር ጌዴዎን
በጠየቃቸው መሰረት የሰጡት የወርቅ ጉትቻ ክብደት 1700 ሰቅል ያህል መዘነ። ጌዲዮን በወርቁ ኤፉድ ሠራ፣ በተወለደበትም ከተማ በኦፍራ አኖረው። እስራኤል በሙሉ ኤፉዱን በማምለክ ስላመነዘሩ ኤፉዱ ለጌዲዮንና ለቤተሰቡ ወጥመድ ሆነ። ስለዚህም ሚዲያማውያንን በእስራኤላውያን ተሸነፉ። ዳግመኛም ራሳቸውን ከፍ ከፍ አላደረጉም። ጌዲዮን በሕይወት እስካለ ጊዜ ድረስ ምድሪቱ 40 ዓመት ሰላም አገኘች። የኢዮአስ ልጅ ይሩበዓም ወደ ቤቱ ተመለሰ፣ በዚያም ተቀመጠ። ብዙ ሚስቶችም ስላገባ በሴኬም የምትኖረው ቁባቱም እንደዚሁ ወንድ ልጅ ወለደችለት፣ ስሙንም አቤሜሌክ አለችው። የኢዮአስ ልጅ ጌዲዮን ዕድሜ ጠግቦ ሞተ። በእስራኤላውያንም ምድር ባለችው በኦፍራ በአባቱ በኢዮአስ መቃብር ቀበሩት። ተወዳጆች፣ ይህንን መልእክት በትሕትና በትዕግሥት አብራችሁን ለጨረሳችሁ ለሰማችሁት ሁሉ ጸጋ ይሁን።